ኢትዮጵያ በአፍሪካ ውስጥ ካሉት የቢትኮይን የማዕድን ማውጫ ስፍራዎች መካከል በጣም ትልቋና ዋነኛ መሆኗን ያውቁ ነበር? Thousands of servers work on solving complex mathematical challenges that will be rewarded with Bitcoin. Bitcoin mining facility is often located close to a power substation due to the huge amount of energy needed to run it. Ethiopia has set aside some 600 megawatts of power to Bitcoin mining operations. This is about half the energy needed to power the capital, Addis Ababa. So Ethiopia is a stalwart right now of Africa. They have over 600 megawatts currently being contributed to the Bitcoin network. Until the people have full access and the economy start to consume all this power, we are using Bitcoin for transition. It's not a permanent endeavor. በጣም የሚገርመው ነገር ግን ህዝቦቿ ቢትኮይን ምን እንደሆነ እንኳን አያውቁም። ማይኒንግ ምንድነው? የቢትኮይን ማይኒንግ በአካፋና በዶማ ተቆፍሮ የሚወጣ ተግባር ሳይሆን የሂሳብ እንቆቅልሾችን የሚፈቱ በጣም ፖቴንሻል ያላቸው ትላልቅ ኮምፒውተሮች የሚያደርጉት የማዕድን ማውጣት ተግባር ነው። በየ10 ደቂቃው በሺዎች የሚቆጠሩ ማይነሮች አዲስ ትራንዛክሽኖችን ወደ ብሎክቼኑ ለማስገባት ይወዳደራሉ። ለማሸነፍ ማይነሮቹ ሶሉሽን የሚሆነውን ናውንስ የተባለውን ሶሉሽን ለማግኘት ይወዳደራሉ። ቀድሞ ያገኘው ማይነር አዲስ ትራንዛክሽኑን ወደ ብሎክቼኑ ይጨምረዋል፣ አዲስ ብሎክ ይከታል። እዚህ የሰራውም ስራ በቢትኮይን እና በትራንዛክሽን ፊ ይከፈላል። አሁን ላይ 3.125 ቢትኮይን ለነዚህ ላሸነፈው ማይነር ሽልማት ይሰጠዋል። በዛውን ልክ ደግሞ ትራንዛክሽኖች ፊዎች አሉ። እነዛ ትራንዛክሽኖች ፊዎች በጠቅላላ ለዚህ ማይነር ይሄዳል። ስለዚህ ማይነሮች ትራንዛክሽንን ብቻ ኮንፈርም አይደለም ያደርጉልን፣ አዲስ ብሎክንም ወደ ብሎክቼኑ ይከትሉናል ማለት ነው። ይህም ማለት ብሎክቼኑን ሙሉ ለሙሉ የሚሰሩት እነሱ ናቸው። ብሎክ ባይ ብሎክ፣ ፐዝል ባይ ፐዝል የቢትኮይን ኔትወርክ ስትሮንገር እና ሴኪዩር ሆኖ እንዲቆይ ያደርጋሉ ማለት ነው። እነዚህ ካምፓኒዎች ለምን ኢትዮጵያ መረጧል? መልሱ ቀላል ነው። ኤነርጂ። የቢትኮይን የማይኒንግ ስነስርዓት እነዚህን ኮምፒውተሮች 24 ሰዓት በየቀኑ ሁል ጊዜ በርተው እንዲቆዩና እንዲሰሩ ይጠይቃቸዋል። ይህ ማለት ኤነርጂ ኤሌክትሪሲቲ ያስፈልጋቸዋል ማለት ነው። በአሜሪካ እና በአውሮፓ የኤሌክትሪክ ዋጋ በጣም ከፍተኛና ይህንን የማይኒንግ ስራ ዋጭነቱን ጥያቄ ውስጥ ይከተዋል። ስለዚህም ወደ ሌላ ሀገር አይናቸውን ማዞር ጀመሩ። ሲመለከቱ ኢትዮጵያ በቅርብ ጊዜ የአባይ ግድብን ገድባ ኤክሰስ ኢነርጂ አላት። ይህም ኤክሰስ ኢነርጂ ያለባት ምክንያት ወደ ገጠር ያንን ወደ ሩራል ኤሪያዎች ያንን ኤነርጂ የምትወስድበት ኢንፍራስትራክቸር ስለሌላት ኤነርጂውን ወዴት አድርገው ስትል ኢትዮጵያ ኤክሰስ ኤነርጂ እና የማይኒንግ ካምፓኒዎች የሎ ኤነርጂ ኮስት መፈለግ አሪፍ የቢዝነስ ኦፖርቹኒቲ ፈጠረ። ኢትዮጵያም እንደዚህ አለች፣ እዚህ ከማይኒንግ የማገኘውን ገንዘብ ወደ ገጠሩ አካባቢ የምወስደውን ኤነርጂ ትራንስፖርቴሽን ኢንፍራስትራክቸር የምሰራበትን መንገድ ያግዘኛል ብላ ስላሰበች ይህንን ቻንስ አክሰፕት አድርጋለች። በጣም አሪፍ ኢኒሺያቲቭ ነው። ነገር ግን አንዳንድ ሬድ ፍላጎች አሉት። እሱን የቪዲዮ መጨረሻ ላይ ዲስከስ እናደርግበታለን። ማንኛውም ሰው ቢትኮይንን ማይን ማድረግ ይችላል ቲዮሬቲካሊ፣ አዎ። ነገር ግን 2008 አካባቢ ላይ ተመልሰን ብንመለከት ማንኛውም ላፕቶፕ፣ ማንኛውም የቤት ኮምፒውተር የቢትኮይን ማይኒንግ ስነስርዓትን ማድረግ ይችል ነበረ። ነገር ግን ሞር ቢትኮይኖች ክሬት በተደረጉ እና ሞር ብሎኮች ብሎክቼኑ ላይ ክሬት ከተደረጉ በኋላ የማትስ ፐዝሎቹ ሞር ኮምፕሊኬትድ እየሆኑ ሄዱ። ስለዚህም ሞር ስፔሲፊክ የሆኑ በጣም ፖቴንሻል ያላቸው የቢትኮይን ማይኒንግን ስራ ብቻ የሚሰሩ ስፔሲፊክ ኮምፒውተሮች ያስፈልጋሉ። እነዚህም ኮምፒውተሮች ASIC ተብለው የሚጠሩ በጣም ውድ የሆኑና በጣም ብዙ ኤነርጂ ኮንሱም የሚያደርጉ ኮንቲኒየስ ከባድ ድምፅ የሚያወጡ ኮምፒውተሮች ናቸው። ስለዚህም አዋጭነቱን ኩዌስችን ማርክ ውስጥ ይከታል። እናንተ ቤታችሁ ሆናችሁ ማይን ስታደርጉ ኮምፒት የምታደርጉት ከነዚህ በጣም ትልቅ ከሆኑ ማይኒንግ ፋርም ካላቸው ትላልቅ ካምፓኒዎች ጋር ነው። ስለዚህም የእናንተ ያንን ፐዝል ሶልቭ ማድረጋችሁና ያንን እንቆቅልሽ የማቴማቲካል ፕሮብለሙን ሶልቭ አድርጎ የእናንተ ኮምፒውተር ከነሱ ቀድሞ ከነዛ ማይኒንግ ፋርሞች ቀድሞ ያንን ፐዝል ሶልቭ ማድረግ ፖሲቢሊቲው በጣም ያነሰ ነው። ስለዚህም ለእኔ ቢትኮይንን መግዛት ለስ ስትረግል አለው፣ ለስ ሀስል አለው። ስለዚህ ቀላለው ብዬ አስባለሁ። ማይኒንጉን ለእነዚህ ትላልቅ ካምፓኒዎች እንተውላቸው እና እኛ ቢትኮይን ኤዱኬሽኑን እና ቢትኮይን መግዛቱ ላይ ፎከስ ብናደርግ የተሻለ ነው ብዬ አስባለሁ። ወደ ሬድ ፍላጎቹ ስንመለስ የቢትኮይን ማይኒንግ አሁን ላይ አሪፍ ኦፖርቹኒቲ ለኢትዮጵያ አምጥቶ እነዚህ ኢንፍራስትራክቸሮችን ለመስራት ገንዘቡን እየሰጠን ነው እና ጥሩ ላይ ነው ያለው። ግን ከጊዜ በኋላ እነዚህ ኢንፍራስትራክቸሮች ከተሰሩ በኋላ ያንን ኤነርጂ ለማግኘት ህዝቦቻችን በላባቸውና በገንዘባቸው የሰሩትን የአባይ ግድብ ኤነርጂ የማግኘት መብት ስላላቸው እነዚህ የቢትኮይን ማይኒንግ ካምፓኒዎች
ከሀገራችን ህዝብ ኤነርጂና መብራት ቤዚክ የሆኑ ነገሮች እንኳን ሩራል ኤሪያዎች ላይ እንዲገቡ ኮምፒቲሽን መሆን አለበት ብዬ አላስብም። ይህ ያ ጊዜ ሲደርስ የሞራል ኩዌስችን እንዳይሆንብን ይህንን ነገር ከአሁኑ ኮንሲደሬሽን ውስጥ እንድንከት ሰጀስት አደርጋለሁ። አሁን ለምን ማድረግ እንችላለን? አሪፍ ጥያቄ ነው። ከቢትኮይን ማይኒንግ የምናገኘውን ገንዘብ ይህንን ኢንፍራስትራክቸር የምንሰራበት ከሆነ ደግሞ እኛ በራሳችን ቢትኮይን ምን እንደሆነ እንኳን ማወቅ አለብን ብዬ አስባለሁ። ቢትኮይን ማይኒንግ ኦልሬዲ ሀፕን እያደረገ ያለ ነገር ነው። ነገር ግን ኢትዮጵያኖች ቢትኮይን ምን እንደሆነ ማወቅና ከቢትኮይን እንዴት ቤኔፊት ማድረግ እንዳለብን መረዳት ያለብን ይመስለኛል። ያ ደግሞ የሚጀምረው የቢትኮይን ኤዱኬሽንን በማስፋፋት ነው። ቢትኮይን ለምን ተፈጠረ? ማን ፈጠረው? ቢትኮይን ተጠቅመን እንዴት ነው ከዋጋ ግሽበት ልንድን የምንችለው? ገንዘባችን የመግዛት አቅም በየቀኑ የመቀነስ እንዴት ቢትኮይን ሊያደንን የሚችላል የሚለውን ነገር ማወቅ አለብን ብዬ አስባለሁ። አለበለዚያ ግን ከጓራችን የዲጂታል ጎልድ እየወጣ ኢነርጂያችንን እየሸጥን ገንዘብ ብቻ እያገኘን ለዛውም ዲቫሊዩ የሚያደርግና የመግዣ አቅሙ ከ10 ዓመት በኋላ ያው የማይሆን ገንዘብ እየወሰድን ከምንጭበረበር ቢትኮይን ምን እንደሆነ አውቀን የቢትኮይንን ጥቅም ብንወስድ ይሻላል ብዬ አስባለሁ። ይህ ቪዲዮ ይህን ይመስላል። የተሻለ ገንዘብ ሲኖረን የተሻለ ሰዎች እንሆናለን።